ዓርብ አለ የሥነ ፍጥረት መካተቻ ሲል ነው። ጌታ ከእሁድ እስከ ዓርብ ሰንብቶ ዓርብ ከመፍጠር ጨርሷል ማለትና ወአይረፈ እግዚአብሔር እምኩሉ ግብሩ ዘአኀዘ ይግበር እንዲል አንድ የመና መካተቻ ሲል ነው። መና ከእሁድ ጀምሮ እስከ ቅዳሜ ድረስ ሲወርድላቸው ሰንብቶ የቅዳሜ ሁሉ ተጨምሮ ይወርድላቸው ነበርና አንድን እስራኤል 40 ዘመን መና ከደመና ውሃ ከጥንጫ እየፈለቀላቸው ሲጠጡ ሲበሉ ከርመው ፌርቆን ሲደርሱ እህል በልተዋልና ወአረበ መና በፌርቆን ወበሉ ከፌርቆን እንዲል አንድን የድነት መጨረሻ ሲል ነው። መካተቻ ሲል ጌታ በዚህ ዓለም 33 ዓመት ከ3 ወር ቆይቶ ዓርብ አርፏልና አንድን ወአረበ ፋሲካሁ ለአይሁድ እንዲል አይሁድ ይህን ሰው ሳንሰቅሎ መሸብን ዓረበ ብነ ብሎ ነበርና በዛው ዓርብ ተብሎ ቀርቷል። በዚህ ቀን እመቤታችን ብርሃነ ሙሳ ብርሃነ ተጉናቿ እልፍ አእላፍ መላእክትን ጻድቃን ሰማዕታትን በፊት በኋላ በግራ በቀኝ አስከትላ ትመጣለች። የብርሃን እናት ናትና የብርሃን ድንኳን ይተከላል፣ የብርሃን ምንጣፍ ይነጠፋል፣ የብርሃን ተጋቢ ይዘረጋል። ከዚያ ላይ ተቀምጣ ሰላም ለከ ኦ ኤፍሬም ፍቁሬ ወፍቁረ ወልዴ መጻእኩ ኀቤከ ከመ ትወድሰኒ ዮም በዛቲ ትለዋለች። እሱም ተቀምጦ የነበር ተነስቶ አንጣፍቶ የነበር ታጥቆ እጅ ነስቶ ቆሞ ባረክኒ እግዝእትየ መዝገበ በረከት ይላታል። እርሷ በረከተ ወልዴ ወአቡሁ መንፈስ ቅዱስ ይህድር በላዕሌከ ብላ ትባርከዋለች። ወሶበ ከመ ትቤሎ እግዝእትነ ማርያም ከሳተ አቡሁ ወይቤ ከመዝ ወሎት አንቲ ማነስ ብሎ እስከ ፍጻሜ ያመሰግናታል። ውዳሴ በዓል፣ ውዳሴ ሰዓት፣ ውዳሴ እግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ዓርብ ቢል አንድ ነው፣ ቃለ ጸሐፊ ነው። ይህ አነስ እሱ ነገሩን ቡሩክት አንቲ እምአንስት ተብሎ ያመጣው። ቡሩክት አንቲ እምአንስት ከሴቶች ተለይተሽ አንቺ ልዕልት ነሽ፣ ክብርት ነሽ፣ ልዕልት ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽ ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው። ኦ ማርያም ድንግል ወላዲተ አምላክ ዘነፍስ ድንግል ወላዲተ አምላክ አምላክን ዓለምን ሳይወልድሽ አምላክን የወለድሽ እመቤታችን ሰረቀለኪ ፀሐየ ጽድቅ ኢየሱስ ክርስቶስ ከአንቺ ተወለደልን። በክንፈ ረድኤቱ ወደ እርሱ አቀረበን። ቆቃ አስተጋባ የሆነ ደካመው ከኤርምያስ የለየ ነው። ከዚህም አብይ ቆቅ ንዑስ ቆቅ የሚባል አለ። ይህ ንዑስ ቆቅ ገላግርት ይወልዳል። ገላግርቱ አቅፋቸው ይተኛል። ከሙቀት ብዛት ዓይንና አንጎያ ያስቸግሩታል። በነግ ወጥቶ ይለያቸዋል። አብይ ቆቅ ነግ በሆነ ጊዜ መጥቶ አቅፋቸው ይቆያል። ቀትር በሆነ ጊዜ ቀና ብለው አይተው አባታቸው እንዳልሆነ ሲያውቁ ይለዩታል። ይኸው ምሳሌ ነው። ንዑስ ቆቅ የጌታ ገላግርቱ የአዳምና የሔዋን እነዚያ ዓይንና አንጎያቸው ያስቸግሩት እንድንለያቸው ጌታ ከተድላ ከደስታ ብዛት አዳምና ሔዋን አምላክነትን ቢሹ 5500 ዘመን በረድኤት ተለይቷቸው ነበርና አብይ ቆቅ የዳቢሎስ ነው። እሱ በነግ ወጥቶ ታቅፏቸው እንደሚቆይ ዳቢሎስን የአውራዬ ወዳጅ የላሜ ልጅ እያለ 5500 ዘመን ኃጢአት ሲያሰራቸው የመኖሩ ምሳሌ ነው። እነሱ ሰዓት ቀና ብለው አይተው እንደተለዩት አዳምና ሔዋን ንስሐ ገብተው ያገኛቸው ጌታ ባህሪያቸውን ባህሪ አድርጎ የማዳን ምሳሌ ነው። እስመ ውእቱ ፈጠረነ እርሱ በጥንት ተፈጥሮ በሐዲስ ተፈጥሮ ፈጥሮናልና። ሳሊነ ለቅድስት
በልቦናችን ሳይል ቀረጽልን አሳድሪልን። አምላክን የወለድሽ ንዕድ ክብርት ንጽሕት እመቤታችን አንቺን ብቻ የብርሃን እናቱ እመቤታችን አንቺን ብቻ ናቤኪ በስብሐት ወውዳሴ በፍጹም ተድላ ደስታ እናከብርሻለን፣ እናገንሻለን፣ እናመሰግንሻለን። ቡርክት አንቲ ታብዕም ሰማይ አንቺ ከሰማይ ትበልጫለሽ፣ ወትከብሪ ከምድር ትልቂያለሽ። ወላዕለ ኩሉ ሕሊና አንዲት ቡርክት አንቲ ሰማይ ቡርክት አንቲ ታብዕም ሰማይ ከመላእክት አንቺ ትበልጫለሽ፣ ወትከብሪ ከአዳም ልጆች አንቺ ትከብሪያለሽ። አንድም ቡርክት አንቲ ታብዕም ሰማይ ቡርክት አንቲ ታብዕም እምሰማይ አንቺ ከሰማይ ከልዑላን ትበልጫለሽ፣ ወትከብሪ ከሙታን አንቺ ትከብሪያለሽ። ወላዕለ ኩሉ ሕሊናት ከሕሊናት ሁሉ በላይ ነሽ። ሕሊናት ባልባ አይመስልሽም? ወላዕለ ኩሉ ሕሊናት አንቺ ከሕሊናት ሁሉ በላይ ነሽ አለ። ሕሊናት መርምረው አይደርሱብሽም ሲል ነው። መኑ ዘይክል ነቢበ በኪ ነቢበ በኪ ዘይክል ነቢበ በኪ ሲል ነው። እመቤታችን ልዕልናሽን ገናነትሽን ወስኖ ጠንቅቆ መናገር የሚችለው ማነው? አንድ ማንስ ይችላል? ወአልቦ ዘይመስል ኪያኪ አንቺን የሚመስል የለም። ኦ ማርያም መላእክት ያብኪ ወሱራፌል መላእክት ያብኪ እመቤታችን መላእክት በፍጹም ተድላ ምስጋና ያከብሩሻል፣ ያገኑሻል፣ ያመሰግኑሻል። ወሱራፌል ይሴብሑኪ ሱራፌልም ያመሰግኑሻል። እስመ ዘይነብር ዲበ ኪሩቤል ወሱራፌል በሱራፌል በኪሩቤል ላይ አድሮ የሚኖር ክርስቶስ መጽአ ወአደረ ውስተ ከርስኪ ከአንቺ ባህሪ ከአንቺ ዘር ይወለድ ዘንድ ሰው ሆኗልና። መፍቀሬ ሰብ ቸር ሰው ወዳጅ እርሱ አቅረበነ አብዩ ዘዚአነ ሞተ ነሣ ወንቲአሁ ሕይወተ ዘወሀበነ ዘሎቱ ክብር ወስብሐት የክብር ክብር ያለው እርሱ የእኛን ሞት ለእርሱ አድርጎ የእርሱን ሕይወት ለእኛ ሰጠ። ሰአሊ ለነ ቅድስት የእርሱን ሕይወት ለእኛ ሰጠ አለ። ከዚህ ኦፍ ጸዓዳ ዘግብፅ ይለዋል። ከናዶ የሚባል ኦፍ አለ። መኖሪያው ከቤተ መንግሥት ነው። ሰው የታመነ እንደሆነ አምጥተው ከፊት ለፊቱ ያቆሙታል። ሰው ይድን የሚድን የማይድን እንደሆነ ፊቱን አዙሮ ይቆማል። የሚድን እንደሆነ ደዌውን አፉን ከአፉ ዓይኑን ከዓይኑ ደግሞ ደዌውን በእስትንፋሱ ይቀበልለታል። እንደተቀበልለት በማጠየቅ ገናና የነበረው ኃያል የነበረው ሊቆም፣ ጸዓዳ የነበረው ጽሉም ይሆናል። ብርድ ብርድ ይለዋል። ወደ አየር ወጥቶ 3 ሰዓት ያክል ፀሐይ ሙቆ ወደ ጥልቅ ባህር ገብቶ ታጥቦ ወደ ቀደመ ጸዳዌው ወደ ቀደመ ኃያልነቱ ይመለሳል። ይኸው ምሳሌ ነው። ኦፍ ጸዓዳ የጌታ ምሳሌ ጸዓዳ ነው። ጌታም ጸዓዳ ለለወጡ ነውና ድጉም ህሙም የአዳም ፍዳ የመርገም የኃጢአት ያ ፊቱን እንደዞረበት እንደሚያዞርበት ጌታ በአዳም ላይ 5500 ዘመን በረድኤተ መቃብር ላይ የተጋሃለ በሞተ ሥጋ ላይ ሞተ ነፍስ ተኖሮበት ይኖር ነበርና ያ ደዌውን በእስትንፋሱ እንደተቀበለለት ጌታ አዳም በዚህ ዓለም ንስሐ ገብቶ ቢያገኘው የአዳምን ባህሪ አድርጎ ከእናቱ ከእመቤታችን ተወልዶ መከራ ተቀብሎ የማዳን ምሳሌ ነው። ያ በድርቅ እንድኖ ጌታ
3 ሰዓት በመስቀል ላይ ቆይቶ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ወደ ቀደመ ሕይወት የደረሱ ምሳሌ ወኀደገ ርትዕናዊ ተቀዳሚ እንተ ባቲ አመከረነ ጸላኢ እንዲል እንተ ባቲ አመከረነ ጸላኢ እንዲል ወአብጽሐነ ቅድስት ኦፍሳሊያ ከሚባሉ ልጆች ጸሎት በድንግልና ስጉር በቅድስና እመቤታችን ጸጋው ክብሩን እንዳይረሳ እንለምናለን። አይምሮ ልቦናው በልቦናችን ሳይለቀቅልን አሳድረን። ቡርክት አንቲ ማርያም እመቤታችን ቡርክት አንቺ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስ እያማለች የምታሰጪ ንዕድ ነሽ፣ ክብርት ነሽ፣ ልዕልት ነሽ። ወቡሩክ ፍሬ ከርሥኪ የማኅፀንሽን ፍሬ ኢየሱስ ክርስቶስ መርገመ ሥጋ መርገመ ነፍስን የሚያርቅ በረከተ ሥጋ በረከተ ነፍስን የሚያድር ክቡር ምስጉን ነው። ኦ ድንግል ወላዲተ አምላክ ምክር ለደናግል አምላክን የወለድሽ እመቤታችን የደናግል መመኪያ ነሽ። ስለምን እንዲህ አለ? ቀድሞ ወንዶች በሴቶች ላይ ይመኩባቸው ነበር። ሔዋን ከአዳም ተለይታለች እንጂ አዳም ከሔዋን ተለይቷልና፣ እንደዚህ ሁሉ እናንተ ከእኛ ተለይታችኋል እንጂ እኛ ከእናንተ ተለይተናል እያሉ በዚህ ሲመኩባቸው ይኖራሉ። ምነው ሔዋን ከአዳም ብትገኝ እመቤታችን ጌታ ከእመቤታችን ተወልዶ የለም እያሉ ይመኩባቸው ነዋልና፣ አንድ ቀድሞ ወንዶች በእናንተ ምክንያት ከገነት ወጣን ተባረርን እያሉ ለሴቶች ርስት ውስጥ አያካፍላቸው ነበር። ኋላ ጳውሎስ ብእሲ ወብእሲ አሐዱ አካል እሙንቱ ብሎ ሥርዓትን እስከሰራላቸው ድረስ ምነዋ በእኛ ምክንያት ከገነት ብትባረሩ በእመቤታችን ምክንያት ወደ ገነት ብትገቡ ናችሁ እያሉ ይመኩባቸዋልና፣ አንድ የጠባባት የደናግል መመኪያ አንቺ ነሽ ሲል ነው። ጠባባት የደናግል መመኪያ አለ አስበ ድንግልናችንን ይሰጠናሉ የሚመኩበትን ጌታ ወልዳላቸዋለችና ከወልደ ደናግል አለ። ዘእምቅድመ ዓለም እድል ተሰብአ እምኔኪ ብሎ የመዋዕል መጽሐፍ ከርሥኪ ብሎ የመዋዕልና ዘእምቅድመ ዓለም እንደው ተሰብአ እምኔኪና ወጻም ከርሥኪ አንድ ወይም ነው። ቀድሞ ጥንተ ዓለም ቅድመ ዓለም አካል ዘእምአካል ባሕርይ ዘእምባሕርይ የተወለደው ድኅረ ዓለም ካንቺ በዘር በሩካቤ ሰው ሆነ። ሥጋ ለነሣ ባሕርያችንን ባሕርይ ያደረገ ሥጋ የባሕርይ አምላክ ነውና፣ ወመንፈሶ ቅዱስ ወሀበነ ልጅነትን ሰጠ። ወረሰየነ ርያነ ምስሌሁ በብዝኃ ሂሩቱ በቸርነቱ በይቅርታው ብዛት ከእርሱ ጋር አስተካከለ። ሥጋ የባሕርይ አምላክ ነውና፣ አንቲ ታብዕም ብዙኃት አንስት እመቤታችን ከብዙ ሴቶች ይልቅ ትበልጫለሽ፣ ትከብሪያለሽ፣ ትገኛለሽ። እለ ነሣ ጸጋ ወክብረ እመቤታችን ከብዙ ሴቶችና ብትበልጥ ምን ይደንቃል ምን ይረቃል ብለው ጸጋ ክብርን ከያዙ ከ36 ቅዱሳን አንስት ይልቅ ትበልጫለሽ፣ ትከብሪያለሽ፣ ትገኛለሽ። ኦ ማርያም ወላዲተ አምላክ አገር መንፈሳዊ ዘአደረ ላዕሌሃ እግዚአብሔር ልዑል እግዚአብሔር የከተመባት ረቂቅ ከተማ አምላክን የወለድሽ እመቤታችን ጸጋ ክብርን ከያዙ ከ36 ቅዱሳን አንስት ይልቅ ትበልጫለሽ፣ ትከብሪያለሽ፣ ትገኛለሽ። ልዑል እግዚአብሔር የከተመባት ረቂቅ ከተማ አለ። ንጉሥ እስከ ሠራዊቱ በከተማ እንዲከትም ጌታም ይህን ዓለም ፍጥረቱን በሙሉ በመካከል ይዞ 9 ወር ከ5 ቀን ማኅፀኗን ዙፋን አድርጎ ተቀምጧልና። እስመ ዘይነብር ዲበ ኪሩቤል ወሱራፌል በራእኪ አገፍክዮ በሱራፌል በኪሩቤል ላይ አድሮ የነበረ የአባካል ቃል በማኅፀንሽ ወሰንሽው በማኅፀንሽ ውስጥ አቀፈሻቸው። ሴቶች ሕፃናት አናት እንዳይወዷቸው በመካከል እጃቸው ደግፈው ይዟቸው ከዚያ መስሎ ተናገረ። ወዘይሴሲ ለኩሉ ዘሥጋ በብዝኃ ሂሩቱ
ሥጋውን ለምዕመናን ሥጋውን ደግሞ የሚመግበውን ጌታ በማኅፀን እጅሽ ታቀፈሽ ያዝሽው። አዘ አጥባተኪ ወተበ አሊበ ጡትሽንም ይዞ ዓለመ ድንግልናሽን ጠባ። ዘውእቱ አምላክነ መድኃኔ ኩሉ ይኸውም ለሁላችን መድኃኒት የሚሆን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ነው። ይርየነ እስከ ለዓለም እስከ ዘላለም ድረስ ይጠብቀናል፣ ይጠብቀን። ንስግድ ሎቱ ወንሰብሖ እንሰግድለት እናመሰግነው ዘንድ እስመ ውእቱ ፈጠረነ እርሱ ቀድሞ በጥንተ ተፈጥሮ ኋላ በአዲስ ተፈጥሮ ፈጥሮናልና። ሳሊ ለነ ቅድስት ቀድሞ በጥንተ ተፈጥሮ ከፈጠረን ኋላ በአዲስ ተፈጥሮ ካከበረን ልጅ ጽኔት በድንግልና ስሙ በቅድስና በቤታችን ጸጋው ክብሩን እንዳይነሳ ለምኝልን። አይምሮ ልቦናው በልቦናችን ሳይልን ቀረትልን አሳልልን። ማርያም ድንግል ሙዳየ ፍረት ማርያም ድንግል ንጹሕ የሽቱ ሙዳይ ናት። ይችን የሽቱ ሙዳይ አክረማዋን ትል ያደርጋትን አባት ቸነፈር ያልመታትን ከንጹሕ ቦታ ይቀጧታል። ቀለም አግብተው ሰፍተው 4 ሽቱ 5ኛ ዘይት አቀላቅለው ጢስ ከማይቀርበት አቧራ ከማይጎልበት ከንጹሕ ቦታ ያስቀምጧታል። ይችን ከንጹሕ ቦታ አክረማዋን ከንጹሕ ቦታ እንዲቀጧት እመቤታችን ከንጹሐን አበው ተወልዳለች። ቀለም እንዲያገቡባት እመቤታችን ዕለት ዕለት ጸጋ ይጨመርላታል። ከዚች አራቱ ሽቱ 5ኛ ዘይት አዋሪ እንዲያገቡባት ጌታ ከእመቤታችን 4 ባሕርይ ሥጋ 5ኛ ባሕርይ ነፍስ ነስቶ ተዋህዷልና ያችን ከነገደ ሌዊ ከነገደ ይሁዳ ወገን የሚሆን ቀኝ ጎናቸውን እየተቀቡ እንዲነግሡ እኛም በእመቤታችን የምንነግሥ እንላልና የዛ ምሳሌ ያቺ ሽቱዋ ሳለ ሽቱን ካለቀ በኋላ መዓዛው አይለያትም። መዓዛው አንድ ነው። እመቤታችን ጌታን ጸንሳ ሳለች ጌታንን በወለደች ጊዜ ጌታንን ከወለደች በኋላ መዓዛ መለኮቱ የመለኮቱ ሽታ አልተለያትምና ለእርሱ ያበዛች ቀኝ ጎናቸውን እየተቀቡ ሰያሜ ካህናት በኩረ ምዕመናን እንደሆኑ በእመቤታችን በኩረ ምዕመናን ሰያሜ ካህናት የመሆናቸው ምሳሌ ነው። ነቃ ፈልፈለ ማየ ሕይወት ይቺውም የሕይወት መገኛ ሆነች። ነቃ ፈልፈለ ማየ ነቅ እርሷ ማየ ሕይወት ልጅነት ፈልፈል ልጇ ፍሬ ከርሳ ዳነ ኩሎ ዓለመ የማኅፀኗ ፍሬ ኢየሱስ ክርስቶስ ዓለም ሁሉ በይቅርታው በቸርነቱ ብዛት አዳነ። ወሳረ እምኔነ መርገመ በባህሪያችን በነገዳችን አብሮ ይኖር የነበረ የቀደመ መርገመ ሥጋ መርገመ ነፍስ አጠፋለን። ወገብረ ሰላም ማእከሌነ በመስቀሉ በመስቀሉ አንድም በመስቀሉ በመካከላችን እርቅን፣ ሰላምን፣ ፍቅርን፣ አንድነትን አደረገ። ወበትንሣኤው ቅድስት አድኅኖ ለብእሲ ደግመ ውስተ ገነት በልዩ ትንሣኤው የቀደመ አዳምን ወደ ቀደመ ክብሩ መለሰው። አዳምን በገነት የገባ በዕለተ ዓርብ አይደለም። ስለምን በትንሣኤ ያለ መገለጫውን ሲሻ አንድ ከአልዓዛር ትንሣኤ ቅድስት ማለት ከአልዓዛር ትንሣኤ ስለየ የአልዓዛር ትንሣኤ በ4 ቀን ነው። የጌታ ዕለት ነው። አንድ የአልዓዛር ትንሣኤ በብሉይ ሥጋ ነው። የጌታ ግን በአዲስ ሥጋ ነው። አንድ የአልዓዛር ትንሣኤ ኋላ ሞትን ያስከትላል። የጌታ ግን ሞት የለበትምና አንድ የአልዓዛር ትንሣኤ ዘጓይ ይጠብቃል። የጌታ ግን ዕለቱ ነውና አንድ የአልዓዛር ትንሣኤ አስነሽሻል። እርሱ ግን በገዛ ሥልጣን ነውና ወተንሣኤ በሥልጣነ ባሕቲቱ የሚል ሳሊ ለነ ቅድስት አዳምን በልዩ ትንሣኤ ወደ ቀደመ ክብሩ ከመለሰው ልጅሽ ጽኔት በድንግልና ስጉር በቅድስና በቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮ ልቦናው
ማርያም ንጽሕት ድንግል ወላዲተ አምላክ ሁልጊዜ ንጽሕት የምትሆን አምላክን የወለድሽ እመቤታችን ማይምንት ሳይለመድ ለሁሉ ሰብሮ ይገጥማል። ሰዓሊተ ምሕረት ለውልደ ሰብ ማይምንት ሰዓሊተ ምሕረት ለውልደ ሰብ ብሎ ይገጥማል። እመቤታችን በእውነት የታመነች አማላጅ ናት። ሰውን አማላጅ የሚሉት ነገር አብዝቶ ጥል አጥንቶ ይመለሳል። እመቤታችን ግን የእናት ልመና አንገት አያስፈልስ ፊት አያስፈልስ እንዲሉ የለመነች ሁሉ ይደረግላታልና ኢይትመየጥ ስእለታ ወኢይትአፈር ጸሎታ ከመ እግዝእትነ ወላዲተ ቅድስት ይእቲ ሰአሊ ለነ ኀበ ክርስቶስ ወልድኪ ቸር ሰው ወዳጅ ከሚሆን ከክርስቶስ ከልጅ ዘንድ ለምኝልን። ይስረይ ኃጢአተነ ኃጢአታችንን ይቅር ይለን ዘንድ አንድም ኃጢአታችንን ያስተሰርይልን ዘንድ ሰአሊ ለነ ቅድስት ኃጢአታችንን ከሚያስተሰርይልን ልጅሽ ጽኔት በድንግልና ስጉድ በቅድስና እመቤታችን ጸጋው ክብሩን እንዳይነሳ ለምኝልን። አይምሮ ለቦናው በልቦናችን ሳይልን ከረጭልን አሳደሪልን። ማርያም ድንግል ትጸርህ በቤተ መቅደስ ጸርሃት ሲል ነው። ወትብል ያምር እግዚአብሔር ከማርያም ዘአምር ባይደ ወይምንትኒ ዘንበለ ድምፀ ቃሉ ለመልአክ ዘአብሰረኒ በክብር ወይቤለኒ ሰላም ለኪ ኦ ቅድስት ድንግል ቅድስት ድንግል እመቤታችን ተፈሥሒ ምልዕተ ጸጋ ምልዕተ ክብር ተፈሥሒ ደስ ይበልሽ ብሎ መልአኩ ቅዱስ ገብርኤል አክብሮ አግኖ አልቆ ከነገረኝ በቀር ሌላ ምንም እንዳለው እግዚአብሔር ያውቃል ብላ እመቤታችን በቤተ መቅደስ አሰምታ ተናገረች። እመቤታችን የስዕለት ልጅ ናት። እናትና አባቷ 3 ዓመት ሲሆናት ይቺ ብላቴና እኛን ሳትለን እኛም እሷን ሳንለምዳ ሆዷም ጣዕመ ዓለም የዚህን ዓለም ጣዕም ሳትቀምስ ወደ አትክልልን ብለው ወስደው ከቤተ መቅደስ አስገቧል። ሊቀ ካህናቱ ዘካርያስ ይባላል። ቢያያት እንደ ፀሐይ የምታበራ ብላቴና ነው። ይችን እንደ ፀሐይ የምታበራ ብላቴና ምን አበላታለሁ ብሎ የምግቧን ነገር ካህናቱ ሕዝቡን ሰብስቦ ሲያማክር መልአኩ ቅዱስ ፋኑኤል ኅብስት ሰማያዊ ጽዋ ሰማያዊ ይዞ ረቦታል። በዚህ ጊዜ እሱ ዛሬስ የእግዚአብሔር መልአክ ክብሬን ሊገልጥልኝ ነው ብሎ ከንቱ ውዳሴ ሽቶ ሊቀበል ወጣ። መልአኩ ወደ ሰማይ ወጣ። እስኪ ከሌሎቹ ውጡ ተብሎ ከሊቀ ካህናት እያንዳንዱ ወጡ ወደ ላይ ወጣበት። በመጨረሻ ሐናና ኢያቄም ይህ ነገር ለእናንተ ነው መሰል እስኪ ቅረቡ አሉት። ሐና ኢያቄም ሊቀሩ መልአኩ ወደ ላይ ወጣባቸው። ሐና የእግዚአብሔር መንፈስ ቅዱስ ነገር አይታወቅም። ምናልባት በዚች ብላቴና የወረደ መንፈስ ቅዱስ እንደሆነ እስኪ ጥለሻት ታያትና ልፍ በያ እሷም አስቀምጣ ልፍ ብትል ድንቡል እያለች ትከተላለች ስትል መልአኩ ቅዱስ ፋኑኤል ግራ ክንፉን አልጥፎ ጎዝጉዞ ቀኝ ክንፉን አልብሶ ጋርዶ ኅብስት ሰማያዊ ጽዋ ሰማያዊ አብልቷት ምግቧን ወደ ሰማይ ተመልሷል። የምግቧ ነገር እግዚአብሔር የማይፈጽመውን ነገር አይጀምርም። የምግቧ ነገር ከተያዘልን ከሰው ጋር ያጋፋታል። በቃ ቤተ መቅደስ ስትቀመጥ ብለው ቤተ መቅደስ አንጥፈው ጎዝጉዘው ጋርደው አስቀመጧል። እመቤታችን በዚህ ቤተ መቅደስ 12 ዓመት ትቀመጣለች። ከእናት ከአባቷ ቤት 3 ዓመት በጥቅሉ 15 ዓመት ይሆናል። 15 ዓመት ሲሆናት አይሁድ ለምቀኝነት አቅምና ይቺ ብላቴና አቅመ ሔዋን ያደረሰች ጎረመሰች። ስለዚህ ገብተን ታገባም እንደሆነ ጠይቅልን፣ ቤተ መቅደሳችንን ታሳድፍብናለን፣ አይሆንም አሉት። እሱም ገብቶ ኦለተ እስራኤል ፎት ፈቀደ ለበኒ አንቺ ሴት እንዴት ትሆኛለሽ? እመቤታችን ጭምት ናትና እናት አባት ያደረሰችው አንተ ነው፣ አንተ እንደምታደርግ እንጂ እኔ ምኑን አውቀዋለሁ አለች። ወደ እግዚአብሔር ቢያመለክት
የሞቱባቸውን ካህናት በትር ሰብስበህ ከቤተ መቅደስ አስገብተህ 12 ሰዓት ማታ አስገብተህ ስትጸልይበት አድረህ ጠዋት 12 ሰዓት አውጣው። ከበትሩ ላይ ምልክት የተገኘባት እርሷን ይውሰድ አለ። ቢያሰበስብ 9985 በትር አገኘ። የሴቶች ሞት ጸንቶ ነበርና አንድም 9999 በትር አገኘ። ለ10,000 አንድ የጎደለው ያንን በቀዳማይ ሰዓተ ሌሊት ጠዋት ማታ አስገብተው ሲጸልይበት አሉ። በቀዳማይ ሰዓት ማለት ጠዋት 12 ሰዓት ላይ ቢያወጣው ከዮሴፍ በትር ላይ ዮሴፍ ወልደ ዳዊት ኢትፍራ መስኮታ ለማርያም እስመ ዘይትወለድልኛ መንፈስ ቅዱስ ውእቱ፣ የዳዊት ልጅ ዮሴፍ ሆይ አትፍራ፣ ከእርሷ የሚወለድ በግብረ መንፈስ ቅዱስ ነውና ማርያም ውሰዳት የሚል ቃል ተጽፎ ተገልጾ ተገኘ። ዕጣ ቢጥሉ ለዮሴፍ ደረሰ። ድጋሜ ሶስተኛ በራሱ ላይ ነጭ ርግብ ወርዳ በራሱ ላይ ተቀመጠች እንደ ሶስት ምስክር። በዚህ ጊዜ በእኛ በዝም ብለን በዛም ብለን በጣም ብንጥል ልግድል አንተ ደርሷል። ከመንፈስ ቅዱስ አግኝተን ከመንፈስ ቅዱስ ተቀብለን የሰጠንህን ከመንፈስ ቅዱስ አግኝተን እስከምንቀበል ድረስ ጠብቃ ተንከባከባት ብለው ሰጡ። ዮሴፍን እኔ ሽማግሌ ከዚህ ብላቴና ጋር ተባብጭ እንዴት ይሆንልኛል አላቸው። የምትሯሯጥ መስሎት ነው። ግደለ የምትሯሯጥ ማታ ተቸገረ። ናዳብ አብድዩ ሳያውቁ እንደተቀሰፉ እሷ ትቀሰፍ የለምን አይዞ አሉ። ዕለቱን ፈርቶ ዕለቱን ቤቱ ወሰዳ። ዮሴፍ ሞፈር ቀንበር ድግር ጠርቦ አለዝቦ ሽቶ ያንን እየበላ ይኖር ነበርና ዕለቱን በቤታችን ቤት አስገብቶ ገበያ ወጣ። ገበያ የተቀሞበት 3 ዓመት ገበያ ቆይቶ 3 ወር ገበያ ጸናበትና ጠሞበት 3 ወር ቆይቶ ቢመለስ እመቤታችን በገብረ መንፈስ ቅዱስ ጸንሳ አገኛት። ዮሐንስ የሚባል ፍላስፋ ወዳጅ ነበረ። ሲጫወቱ ቆይተው አያትና አንተ ሰው ይህች ብላቴና ጸንሳለች ካንተ ነውና በምን አወቀው ቢሉ ፍላስፋ ነበርና በፍልስፍና አወቀው። የእመቤታ የጌታ ጽንስ በፍልስፍና አይታወቅም ብሎ ሴቶች ሲጸንሱ ከ3 ወር በኋላ ከንፈራቸው ይጠቁራል፣ ጡታቸው ከንፈራቸው ያምራል፣ ጡታቸው ይጠቁራል። በዚህ አይተው በዚህ ጊዜ ወደ አጀሬስ ስንኳን የገቢር ስንኳን የሥራ የሐልዮ የማሰብ እንኳ አላቀባትም። በእንግዳው ይህች ብላቴና ጸንሳለች፣ ገብተህ ነገሩ እንዴት እንደሆነ አጣራ አለ። ገብቶ ለተ እስራኤል መኑ ቀረጸ አክናፈ ይግልና ማህበሩ ሰለስ ይስዋ ጠይቅን አንድ ሴት ከማጸንሽ በይገኛል በመንፈስ ቅዱስ አለች። ነገሩ ረቀቀበት። አይገባው ከግቢያቸው ወድቆ የወር የነበረ የበሰበሰ የሙዝ ግንድ ነበር። ያን የሙዝ ግንድ ከልምላሜ ከፍሬ አብባ አለምልማ አፍርታ አሳየችው። ይህ ግንድ የሚያደርግ ማን ነው አለ። እንዴት ማምናለው? እግዚአብሔር ነው አለ። ታዲያ እግዚአብሔር እንደሚያደርግ ከሆነ እኔንስ በግብረ መንፈስ ቅዱስ ጸንሼ እንድወልድ ቢያደርግ ይሳነዋል ትላለህን አለች። ይሁን ብሎ ተቀምጦ እንዳለ አይሁድ አንተ ሰው ያችን ከእግዚአብሔር አግኝተን የሰጠንን ብላቴና እንቀበል ሀብታት አሉት። ወወድቀ ዮሴፍ ውስተ ጽኑ መዋዕለ ሕሊና ይላል። አሁን ይህች ሴት ይዣት በወጣ በዝሙት ጸንሳለች ብለው በድንጋይ ወግረው በእሳት አቃጥለው ይገድሉብኛል፣ ትቻትም እንዳልሄድ በሰሌን በድንጋይ ወግረው በእሳት አቃጥለው ይገድሉብኛል፣ ትቻትም ይዣት እንዳልጠፋ ያረገዘች ታስታውቅ ከደረቷ ትታጠቅ እንዲሉ ያደረገውን ሲያውቅ ጥሏት ጠፋ ይሉኛል ብሎ ይጨነቅ ነበር ጀመረ። ወዘተ እንዘ ዘልፈ ይሃል ይላል። ይህንን እያወጣ እያወረደ ሳለ የእግዚአብሔር መልአክ ዮሴፍ ወልደ ዳዊት ይትፍራ መስኮታ ለማርያም የማርያምን ለመውሰድ አትፍራ አለ። በዚህ ጊዜ ይዟት ወጣ። ይዟት ወጥቶ አይሁድ ቢያዩዋት ጸንሳለች። ይህች ብላቴና በዝሙት ከማንም ወንድ ጸንሳለችና ማየ ዘለፋ ትጠጣለች። ማየ ዘለፋ የሚባለው
ምዕራረ ዕጣኑ ሐመረ ምሥዋዑ እንዲሁም ቀላቅሎ ሊቀ ካህናቱ ከቤተ መቅደሱ ከሦስተኛው መውጫ ላይ ይቀመጣል። በዚያም እሷ ውሃ ተሸክማ ወደ ቤተ መቅደስ በር ትሄዳለች። ክንብንብሽን ግለጭ ይላል። ኃጢአቴ ገለጥብኝ በይ ሲያሰኛት ክንብንቧን ትገልጣለች። ይሄ ማየዘለፋ የሚባለው ሰውነት ቆራርጦ አጥንት ፈላልጦ ሰውነት ጋግጦ የሚጥል ክፉ ነገር ነው። በዚህ ጊዜ በይ አልጀው እንደሆነ ይህን ነገር ካለሽ ሰውነትሽ ይበቅ፣ ሰውነትሽ ወገብሽ ይበቅ፣ ወገብሽ ይጎት፣ ሰውነትሽ ይላላ፣ አንጀትሽ ይበጣጠስ ይላል። እሷ አሜን ወአሜን ብላ ትጠጣዋለች። አድርጌው እንደሆነ ይደረግልኝ፣ አላደረግኩት እንደሆነ ግን ይደረግልኝ ማለት ነው። አላደረግኩት እንደሆነ በወንድ ልጅ ታረቅሽ ይላል። እሷም አሜን ወአሜን ብላ ትጠጣለች። አድርጌው እንደሆነ ይደረግልኝ፣ አላደረግኩትም እንደሆነ ይደረግልኝ ማለት ነው። እመቤታችን ያንን ብትጠጣው ግብተ በረሃ ገጻ እምብርሃነ ፀሐይ ይላል። እመቤታችን ያንን ብትጠጣ ፊቷ ከፀሐይ 7 እጅ ይልቅ አበራ። በዚህ ጊዜ ደንግጠው ይህችን ብላቴና ያለ ስሟ ስም ሰጠን አንተ ናት ብለው ነበርና የእነርሱን ለእርሷ ሰጥቶ ጸርሃ አንድም ዛሬ ካህናቱ በቤተ መቅደስ ድንግል አኩ በተካልኪ ለዮሴፍ ለተቃርቦ አላ ከመይቀብኪ ንጹሐ እስመ ከማሁ ኮነ ንጽሕት እያሉ በቤተ መቅደስ ሁሉ ጊዜ የሚያመሰግኗት ስለሆነ የካህናቱን ለእርሷ ሰጥቶ ጸርሃ ጾርኪ ዘይትጸወር የማይወሰነውን ወሰንሽ። አግበርኪ ዘይትገመር የማይቻለውን ቻልሽ። ወአልቦ ዘያገምሮ ምንትኒ ምንም የሚወስነው የሌለ ይበዝ ውዳሴኪ ኦምሪ ተጸጋ በኩሉ ክብር እመቤታችን በክብረ ወልድ ላይ የተሰጠሽ ክብረ ድንግልና አብይነ ገናናነ ብዙ ነው። እስመ ኮንኪ አንቲ ማኅደረ ቃል የአብ አካላዊ ቃል ማደሪያ ሆነሻልና አንቲ ውእቱ መንጦ ላዕለ ስፌት እንተ ታስተጋብኦም ለማኅበረ ሕዝበ ክርስቲያን እንስሳ አራዊት አዕዋፋት ተስለውባት በአራት ወገን ተይዛ 3 ጊዜ ወጥታ 3 ጊዜ ስትወርድ ጴጥሮስ በራይቱ ኢዮጴ ያያ ሰፊ መጋረጃ አንቺ ነሽ። ከዚህ ጴጥሮስ ራቡ ምግቡን እስከሚያዘጋጅለት ድረስ ቅዱሳን በሐቂቅ በስንፍና መቀመጥ አይወዱምና በራይቱ ኢዮጴ ወጥቶ ለጸሎት ይተጋደመ ጸሎትን ጨርሶ ሳለ አረፍ እንዳለ ራእይ ያያል። በእጁ ወደ ሪያው መልአኩ ወደ ሪያው እያመለከተ ተነስ ጴጥሮስ ግድል ብላ ጴጥሮስ ተነስተህ ይሄንን አሳማ አርደህ ብላ አለ። አንሰ ኢበላዩ ይቧ እሙራ ውስተ አፌ ዘኢኮነ ንጹሐ እኔስ ወደ አንደበቴ ወደ አፌ ንጹሕ ያልሆነ ነገር ገብቶ መጥቶ አያውቅም አለ። ተአስተራታ እግዚአብሔር አንተ ታስተራኩስ እግዚአብሔር ያነጻውን ነገር አንተ አታርክስ አለ። ይሄው ምሳሌ ጴጥሮስ ተነስ ብሎ ብላ ማለቱ ጴጥሮስ ተነስ አሕዛብን ምክር አስተምር ማለቱ አንሰ ኢበላዩ ዘኢኮነ ንጹሐ ይቦአ ፍሬሁ ዘኢኮነ ንጹሐ ማለቱ እኔ አሕዛብን አላስተምርም ብነግራቸው በመክራቸው አይመለሱም እምቢ ማለቱ ነው። ዘአስተናጽሐ እግዚአብሔር አንተ ታስተራኩስ ማለት እግዚአብሔር አስተምር ቢል አንተ አላስተምርም ማለት ነው ሲል ነው። በዚህ ጴጥሮስ በራይተ ኢዮጴ ተቀምጦ ሳለ እንስሳ አራዊት አዕዋፋት ተስለውባት በአራት ወገን ተይዛ 3 ጊዜ ወደ ሰማይ ወጣ 3 ጊዜ ወደ መሬት ስትወርድ ሰፊ መጋረጃ ተመልክቷል። ይኸው ምሳሌ ሰፊ መጋረጃ የእመቤታችን ምሳሌ በአራት ወገን መያዟ በአራት ወገን ሁሉ ያመነ የተማረ ሁሉ ሰዓሊ ሳይላት
የሚለው የለምና እንጻራው የምእመናነ አሕዛብ እንስሳት የምእመናነ እስራኤል አዕዋፋት የካህናት የነቢያት ምሳሌ እንስሳት አራዊት አዕዋፋት ተስሎባት ስትወጣ ስትወርድ ማየቱ በእመቤታችን ያመነ ሁሉ ገነት መንግሥተ ሰማያት የመግባት ምሳሌ አንድ ሰፊ መጋረጃ የወንጌል ምሳሌ ሶስት ጊዜ እንስሳት አራዊት አዕዋፋት ተስሎባት ማየት በወንጌል ያመነ ሁሉ ገነት መንግሥተ ሰማያት የመግባት ምሳሌ ያቺ በአራት ወገን ተይዛ ማየታቸው ወንጌል በአራት ወንጌላውያን መጻፏ በአራት ማዕዘን የምንነገሯ ምሳሌ ነው። ሰፊ መጋረጃ ሶስትነት ሶስት ገጽታ ሶስት ስትወርድ ማየቱ የሶስትነት መጋረጃው አንድ መሆኑ የአንድነት ምሳሌ አንድ የቀድሞ ሰዎች በራችን የቀድሞ ሰዎች ፍዳ ገሃነም አለብን ሲሉ በራቸው ሶስት መጋረጃቸው ሶስት ነው። እኛ ግን ዛሬ ርግተ ገሃነም ርግተ ነፍስ የለብንም ስንል መጋረጃ በራችን ሶስት መጋረጃችን አንድ ነውና ወትቤሮሙ ሰጊደ ለስሉስ ማያዊ ለስሉስ ቅዱስ ስግደትን የምታሰብላቸው አንቺ ነሽ። አንዱ ለስሉስ ቅዱስ መሰገድ የምታሰብላቸው አንቺ ነሽ። አልቦ ዘአእምሮ ለስሉስ ቅዱስ እምድኅረ ተሰገረ ወልድ ዋሕድ ማርያም ቅድስት ድንግል እንዳለው ቆሎስ አንድነት ሦስትነት ካወቀ ጌታ ከእመቤታችን ወዲህ ከተወለደ ነውና አንቲ ውእቱ ዘጾርኪ አምደ እሳት ዘርእ ሙሴ ያየውን አምደ እሳት በማኅፀንሽ 9 ቀን የተሸከምሽ አንቺ ነሽ። ዘውእቱ ወልደ እግዚአብሔር መጽአ አደረ ውስተ ከርስኪ አምደ እሳት ያለውን ተረጎመ። ይኸውም 9 ቀን በማኅፀንሽ ያደረ ኢየሱስ ክርስቶስ ነው። ኮልኪ ታቦቶ ለፈጣሪ ሰማያት ወምድር ኮልኪ ታቦቶ ለፈጣሪ ሰማያት ወምድር ሰማይና ምድር ለፈጠረ ጌታ ማደሪያ ማረፊያ ሆንሽ። ጾርኪ በከርስኪ ተሳታ አብርሃም በማኅፀን 9 ቀን ተሸከምሽ። አንቲ ማእመንት ለዘኢያገምርዎ ሰማያት ወምድር ሰማያት ወምድር የማይወስኑትን ጌታ በማኅፀንሽ ለመሸከም አንቺ በቃሽ። አንድም አንቺ ተሸከምሽው። ኮልኪ ተንከተመ ለገዝተ ሰማይ እመቤታችን ከምድር ወደ ሰማይ ለመውጣት መሰላል ሆንሽ። በመሰላል የታች ወደ ላይ የላይ ወደ ታች ይወርድባታል። በእመቤታችን ልዑል መለኮት ትሑት ሥጋ ልዑል መለኮት ሆኖባታልና ያቢ ብርሃነ ፀሐይ እመቤታችን ክብርሽ ገናንነትሽ ከፀሐይ ብርሃን ይልቅ ከፍ ያለ ነው። ይህስ መቸኮል ነው ብሎ እመቤታችን ፀሐይ ብርሃን ከማይደርስበት ቦታ ሁሉ ትመሰገናለችና አንቲ ውእቱ ምስራቅ ዘወፅአ እምኔኪ ኮከብ ብሩህ ዘነጸርዎ ቅዱሳን በፍስሓ ወሐሴት ቅዱሳን ሰብአ ሰገል በፍጹም ተድላ ደስታ ያዩት ኮከብ የወጣባት ምስራቅ አንቺ ነሽ። ይህስ መቸኮል ነው። ኮከብ ብሩህ ብሎ ያመጣዋል ብሎ ቅዱሳን ሐዋርያት ቅዱሳን ሰማዕታት በፍጹም ተድላ ደስታ ያዩት ምስራቅ ኮከብ የወጣባት ምስራቅ አንቺ ነሽ። ወለይኩ ረሲያ ዘይወርዱ ነፍሰ መቃብር ዘፈታ ለሔዋን ትለድ በጻር ወሕማም በሕማም ዕለት ወወሊድኪ ይኩን ምግባእኪ ብሎ የፈረደባት የሔዋን ማኅፀን አንቲ ሰማርያም ሰማይኪ ዘይብል ተፈሥሒ ወምልዕተ ጸጋ እመቤታችን አንቺ ግን ምልዕተ ጸጋ ምልዕተ ክብር ሆይ ተፈሥሒ ደስ ይበልሽ የሚል የመልአኩን ቃል የደስታን ቃል ሰማሽ። አንድ ዘፈታ ለሔዋን ትለድ በጻር ወሕማም ሔዋን በሕማም ዕለት ወወሊድኪ ይኩን ምግባእኪ በጭንቀት በመከራ ትወልጃለሽ፣ በወለድሽም ጊዜ ጻንሽን ጭንቅሽን አበዛዋለሁ ብሎ የተነገራትን የሐዘን ቃል ሰምታ የሞት ምክንያት የሚሆን ቃየልን ወለደች። አንቲ ሰማርያም ሰማይኪ ዘይብል ተፈሥሒ ወምልዕተ ጸጋ
ምልዕተ ክብር እመቤታችን አንቺ ግን ምልዕተ ጸጋ ምልዕተ ክብር ተፈሥሒ ደስ ይበልሽ የሚለውን የመልአኩን ቃል ሰምተሽ ወለድኪ ለነ ንጉሠ እግዚአ ኩሉ ፍጥረት የፍጥረት ሁሉ ባለቤት የሚሆን ንጉሥ ክርስቶስን ወለድሽልን። መጻ ወአዳነነ እርሱ ሰው ሆኖ ከፍዳ ከመርገም ከኃጢአት አዳነ። እስመ መሐሪ ውእቱ ወመፍቀሬ ሰብ እሱ ቸር ሰው ወዳጅ ነውና በእንተ ዝንዕድሰኪ በከመ ገብርኤል መልአክ ዘንብል ቡርክት አንቲ ማርያም ወቡሩክ ፍሬ ከርስኪ። እመቤታችን ስለዚህ ነገር እንደ መልአኩ ገብርኤል በመልአኩ በገብርኤል ሰላምታ ተፈሥሒ ፍሥሕት ምልዕተ ጸጋ ምልዕተ ክብር ሆይ ደስ ይበልሽ ብለን እናመሰግንሻለን። አንድም ተፈሥሒ መልአኩ ቅዱስ ገብርኤል ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ብሎ እንዳመሰገነች ምልዕተ ጸጋ ብሎ እንዳመሰገነች ተፈሥሒ ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ብለን እናመሰግንሻለን፣ እናከብርሻለን፣ እናገንሻለን። ሳሊ ለነ ቅድስት ኮከብ ብሎ ከሚባለው ልጅሽ ጽኔት በድንግልና ስጉር በቅድስና በቤታችን ጸጋው ክብሩ እንዳይነሳ ለምኝልን። አይምሮው ልቦናው በልቦናችን ሳይለቅ ቅረጽልን፣ አሳድርልን። ቅድስት አለ ንጽሕት፣ ክብር፣ ጽኔት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከመስራት ቢነጹ ከመናገር አይነጹ፣ ከመናገር ቢነጹ ከማሰብ አይነጹ። እመቤታችን ግን ከመስራት ከመናገር ከማሰብ ንጽሕት ናትና። አቀባ አራቅሊጦስም ከርሰ እማ ወኢረኩሰት ድንግል ምንትኒ ዘፈጠራ እምጽቡር ፍሬ ገብራ ድንግል በህሊናሃ ኦ ድንግል በሥጋሃ እንዴ። ክብርት ማለት ሌሎች ሴቶች እናክብራቸው፣ ጻድቃን ሰማዕታትን ደናግል መነኮሳትን ወለዱ ብለን ነው። እመቤታችን ግን አምላክ ወላዲተ አምላክ አምላክን የወለደች ብለን ነውና። ጽኔት ማለት ሌሎች ሴቶች ቢጸኑ እስከ ጊዜው ድረስ ነው። ኋላ ግን ተፈቶ ማይጸን ልማደ አብስ ወርሃዊ ልማድ አለባቸው። እመቤታችን ግን ቅድመ ጸኒስ፣ ጊዜ ጸኒስ፣ ድኅረ ጸኒስ፣ ጊዜ ወሊድ፣ ድኅረ ወሊድ፣ ቅድመ ወሊድ፣ ከመጽነሷ በፊት በጸነሰች ጊዜ፣ ከጸነሰች በኋላ፣ ከመውለዷ በፊት በወለደች ጊዜ፣ ከመውለዷም በኋላ ንጽሕት የጸናች ናትና። ልዩም ማለት እናትነትን ከድንግልና ድንግልናን ከእናትነት አስተባብራ አስተካክላ ያለች ሴት ከእመቤታችን ፍቅር የለችምና። ሰዓሊ ለነ ቅድስት ሲል አይምሮዋን የሚጽፈው ያሉ እንደሆነ አይምሮ ልቦናው በልቦናችን ሳይልን ቅረጽልን አሳድርልን ማለት ነው። አይምሮዋን የሚጽፈው ያሉ እንደሆነ ለምንልን ማለት ነው። ልመናስ ስንኳን በእመቤታችን በሌሎቹ ቅዱሳን የለባቸውም ብሎ በቀደመ ልመናቸው የሚያስሩ ስለሆነ ነው። ይህን ስትጨርስ በያዘችው የብርሃን መስቀል ባርካው ታደርጋለች። እሱም ተባርኮ እጅ ነስቶ ይቆማል።